ያመሽበት ነገር የለም አንተ አጥፎ ከሚለው እሷ ጋር መሰቃየውን ስቃይ ማንም ሊያውቅ አይችልም። ሲጀመር ማንም ይሄ ነገር እንደማይቀበልሽ እመኝበት። እንኳን ማንኛውም ቤተሰብ ያንቺ ቤተሰብ የተባለ ሊቀበልሽ እንደማይችል አስቢ። ማንም ሰው እኮ አይቶ የኔ መሆኗን እኮ ያውቃል። እንደዚህ አይኗን አይቶ የማን እንደሆነች ልጅቷ ያውቃል ሲጀመር ማለት ነው። እኛ አይመለከተንም። አንቺን መሰለች አልመሰለች አይመለከተንም። 4 ዓመት 3 ዓመት የማናውቃትን ልጅ የኛ ቤተሰብ ናት ብለን እንቀበላታለን። እንዴት እንቀበላችንም? ለማየት የመጣሽበት ያሰጋር ፈረስ እርጅና ይዞት ጉልበቱ ቢፈስ ከሞተ ወዲያ ጭራውን ቆርጠው ቢገዘግዙት መሰንቆ ብለው ጣዕም አይሰጥም ህመም ብቻ ነው ወዶ ላጣ ሰው ከፈረሱ ጋር ትዝታላለ። እስከ መቼ ልደብቅ እችላለሁኝ? እስከ ዛሬ ደብቅ ያለው ከናቤል ከቤተሰቦቼ ምናምን ከሁሉም ሰው። ሰላም ጤና ይስጥልኝ ውድና እየተከበራችሁ ቤተሰቦቻችን እንዴት ናቸው? ማን ናቸው? እኔ ያለው እስከር መስገን እኔ የምለው ነፂ ወይዘሮ ነፂ ልበልሽ። ካሁን በኋላ ልጅ እናት ነሽ፣ ወይዘሪት ነሽ፣ ወይዘሮ ነሽ። ልጅቷ የማን ናት? አባትዮ ማን? እናቱ አንቺ ሁኚ። አባቱ ማን ነው? ማን ነበር ስሙ? እንደው እዚህ ሰሞኑን ስሙ ጠፋብኝ። የአብርሽ ልጅ ናት። የአብርሽ አባት ልጅ ናት። የአቤል ናት። ትላንትና ደግሞ ያስታውሰው የማን ነው? የሱ ልጅ ናት። የማን ልጅ ናት? የልጅቷ አባቱ ዋናው ማን ነው? የልጅቷ አባቱ ማን? አሁን እኮ ዳሩን ትተሽ ቤተሰቦችን ይወቁ፣ የኔ ቤተሰቦችን እከሌ ይወቁ ማለት ትተሽ የእከሌ ልጅ ናት ብለሽ ለምን ዳይሬክቱ አትናገርም? የእከሌ ልጅ ናት። ቤተሰብ ሰብስክራይብ አድርጉ። አረ ሰብስክራይብ አድርጉ። ፈጣሪ እጃችሁ ይሰብረውና ሰብስክራይብ አድርጉ። ፈጣሪ እጃችሁን ይሰብረው። ሰብስክራይብ አድርጉ። የማን ልጅ ናት? ይሄ ለኔ ጥያቄ ነው። የማን ልጅ ናት? የልጅቷ አባቱ ማን ነው? ከየት መጣ? የአብርሽ ልጅ ናት? የአቤል ልጅ ናት? የማን ልጅ ናት? የልጅቷ አባቱ ነገር እኛ እኮ እናትነትሽን ተቀብለናል። ግን አባትዮ ማን ነው? ከድቃላ ከሆነ ሚዲያ እንዳታወጪ። ድቃላ ከሆነ ነውር ነው፣ ሰው እንዳይሰማሽ። ግን አባቱ ማን ነው? ይሄ ነው ትልቅ ጥያቄ። አባትዮ ማን ነው? ከየት መጣ? አባትዮ ስሙ ማን ነው? ስሙ ከሌለ ማንነቱ ዝም ብለሽ ነገር በዳይሬክት ዝም ብለሽ ዳሩን ትተሽ ዳይሬክቱ ነገር አለበለዚያ ብሎክ ነው ማርክሽ። ገለሞታ እቺ ሰላም እንዴት ናችሁ? ድና የተከበራችሁ ቤተሰቦቼ ደህና ናቸው? ያለው እግዚአብሔር ሲጀመር እንዴት ነው ጭንቅላትሽ አይሰራም? የለሽም ጭንቅላት ወይንስ እያበድሽ ነው? እንደዚህ አትበይኝ አንቺ። ዝም በይ። እናገርሻለሁ፣ በስርዓት ነው የምናገርሽ። እኔ እኮ ትክክል አይደላችሁም አላልኩም። ትናንትና አብሬሽ ነበር። ከእንግዲህ ግን መቼም አብሬሽ ልሆን አልችልም በዚህ ጉዳይ። ይሄ ነገር እኮ ትክክል እንዳልሆነ እኔም ማምናለሁኝ። ግን ምን የማደርገው ነገር የለም። በቃ እስከ መቼ ደብቅ ያኖራታል? አይመለከተኝም። እስከ ደበቅሽ እስከ ዛሬ ለምን ደበቅሻት? እስከ ዛሬ አንቺ ከሆነች ለምን ደበቅሻት? ሁሉ ጊዜ ደበቅሻታል። ይሄ ሁሉ ጊዜ እሺ፣ አሁንስ ያመጣሻት ምክንያትሽ ምንድን ነው? ያኔ ምክንያት አለኝ። ከመሬት ተነስቼ እንደዚህ ብዬ ብመጣ ወይ በዛ ሰዓት በችግሬ ሰዓት እንደዚህ ጻ ልጅ ይዤ ብመጣ እናንተ ምንድን ነው የምታደርጉኝ? እሺ እንዴት በሉኛ እናገኘሽ? አሁንስ የሁሉ ጊዜ ከደበቅሻት በኋላ አሁን ምን አልቻልኩም። ከሷ ጋር መሰቃየውን ስቃይ ማንም ሊያውቅ አይችልም። ሲጀመር ማንም ይሄ ነገር እንደማይቀበልሽ እመኝበት። እኔ ጥፋተኛ እንዳልሆንኩኝ እማለቅሰውም የሆነ ነገሮችን እማረገው በምክንያት እንደሆነ ሁሉም ሰው እንዲያውቅ ፈልጋለሁ። ያለ ምክንያት አይደለም ይሄን ነገር ሳደርግ የነበረው ማለት ነው። አንቺ ቀልድ ነው በቃ እያመጣው የሆነ ነገር መጣል። እኛ እኮ በአንቺ ጉዳይ ስንት ነገር ሆንን አይደል? ቆይ በአንቺ ጉዳይ ስንት ነገር ሆንን። ስንት ቀን በአንቺ ጉዳይ ተጨነቅን። አሁን ደህና ሆነች ተስተካከለች ስንል ደግሞ ልጅ አምጠሽ ልትይብን ነው። ይገባኛል እኮ በእኔ ጉዳይ ስንት ነገር ሆናል። ምን ነው የገባሽ? ምን ነው የገባሽ? ለኔ ስትከዚህ የአንቺ ልጅ የማንን ልጅ አምጥተሽ እዚህ ጋር የማንን ነገ ስታውቂ እኮ ይቆጭሻል። የማንም ልጅ ምናምን አትበይ። ነገ ታውቂዋለሽ። እውነቱን በሆነ መንገድ የፈለጋችሁትን ነገር አድርጋችሁ ማጣራት ትችላላችሁ። ያኔ ምናልባት ይቆጭሻል። እንደዚህ ማጣራለሁኝ። እንደዚህ ዝም ብለን አንቆይም፣ እናጣራለን። ማጣራት ባለብን ቦታ ግን አንቺ አፍሽ ሞልተሽ ልጅ አለኝ 4 ዓመት የቆየ ልጅ አለኝ ብለሽ ይዘሽ ትመጫለሽ። ምን አይነት ሰው ነው ቢኖርሽ? መቼ እንደምንቀበልሽ ውስጥሽ ስላመነ ነው። ሲጀመር እንደዚህ እያደረግሻለሽ። ለምን እንደዚህ አይምሮዬን ትገቡታላችሁ? ለምን እንደዚህ አንቺ ስለኛ አእምሮ አትጨነቂም እንዴ? እኛም እኮ እንጎዳለን። እንደሚጨነቅልሽ ስለምታውቂ ብቻ የፈለግሽውን ነገር እያመጣሽ ታደርጊያለሽ አይደል? አቤት ማን እናቴ ታውቃለች?
እንዴ እንዴት እሷ ታውቃለች? ታዲያ እንዴት ነው አንድ ቤተሰብ እንኳን ያላወቀውን ነገር አምጥተሽ ምንድነው መሲ ልክ ግራ እያጋባሽ ነው ያለሽ? ለምንድነው ግራ የምታጋቢን? ለምንድነው እንደዚህ ግራ የምታጋቢን? 4 ዓመት የሆነበት የነበረችን ልጅ 3 ዓመት 4 ዓመት የሆነበት የነበረች ልጅ ዛሬ ይዘሽ መጥተሽ ምን እንድንልሽ ጠብቀሽ ነበር? አሁን እንደዚህ የምትሆኝ ምን እንድንልሽ? እንድንቀበላት የእህቴ ልጅ ብዬ እንድቀበልልሽ ነበር የጠበቅሽው? አይ ቢያንስ 4 ዓመት በሙሉ ምን አሳለፍሽ? ምንድነው? አይመለከተኝም። ያኔ አማክርሽ ነው እስከ ዛሬ መቼ ታወራሽ ነው? ምን አሳለፍሽ? የታሳለፍሽ ምን ነው? በምን መንገድ እንደሆነ ምን እናውቃለን? የማን ይሁን ከየት ትምጣ በምን እናውቃለን? እሱን እኮ አይመለከተንም። አንፈልግም። የማን እንደሆነች ከየት እንደመጣ ምናምን እኮ እናገራለሁ ግን ምን ይሰራልናል? ምን ይሰራልናል? ጭንቅላትሽ አይሰራም እንዴ? ለምንድነው እንደዚህ የምታረጊው? አንቺ አይመለከተኝም። አይመለከተኝም። ለምን የማንም አይሆንም? ምን አገባን ስለማንነቱ? እኛ ስለ አንቺ ነው የሚጨንቀን። አይደለም መጀመሪያ እኮ እኔ እዚህ ጋር የመጣሁትኝ የነገርኳችሁ መጀመሪያ እሷ ልጄ ናት ብለሽ አንዴ ስሙኝ። ምንም አንድ ነገር እንድታወሪ በቃ ምንድን ነው አንቺ ስሙኝ የምትይው? የተመላለሽ እየደገምሽ ራሱን ወሬ እኮ ነው የምታወሪልን። በቃ 4 ዓመት ልጅ አለሽ። እሺ አለሽ። አይመለከተንም። እሺ ሁሉንም ነገር እንዳስረዳችሁ ትፈልጋላችሁ? እሺ ትፈልጋላችሁ እኮ በቃ አሁን ይዣት ቤት ልግባኒ። የማን ቤት ነው የምትገቢው? ኧረ አንቺ በሽተኛ ነች። ልታሳብጃት ነው ሲጀምር ማለት ነው። ይሄን ወሬ ደግመሽ እንዳታወሪ ጭራሽ። እናቴ ጋር ይዤ ልግባት ያለሽ እንዴ? መጀመሪያ ራስሽ ሽመኝበት። እኔ እኮ አምኜ ያመጣሁት ምንም ያመንሽበት ነገር የለም። አንተ አጥፋው ካሜራው። ገደለ ወይ ወንድም